እጅግ ያሳዝናል ወገኖቼ ከሊቅ እስከ ደቂቅ እስቲ ከላይ እስከ ታችን እስቲ አለ ወይ ዛሬ ከመህራኑ ዘንድ ሰላም ፍቅር አለ ወይ ከሃይማኖት አባቶችስ ፍቅር አለ ወይ ዛሬ በጎጥ በቋንቋ ምክንያት ቤተክርስቲያንን ለመገነጣጠር የተነሱ ሰዎች አሉ አይደል እኔ እኮ መጽሐፍ ጠቅሼ ከመነግራችሁ በላይ ዘመኑ ራሱ እኮ ይነገራል ደውል ብፁዕ አባታችን አቡነ መቃርዮስ የቅዱስ ሲኖዶስ አባልና የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን አቡነ ፊሊጶስ የቅዱስ ሲኖዶስ አባልና የደቡብ ኦሞና የአሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት ክቡር አባታችን መጋቤ ቆሞስ አባ ተክለ ሃይማኖት ኃይለ ማርያም በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማት መጋቤ ክቡራን የአድባራትና የገዳማት አስተዳዳሪዎች አበው መነኮሳት አባቶቼ ሊቃውንተ ቤተክርስቲያን በየማይረጋችሁ አባቶቼ ካህናት በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል ወንድሞች ዲያቆናት የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምን አደራችሁ በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ካራቱም ማዕዘናት በዚች በቅድስት ሀገር ኢየሩሳሌም በተለይም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድነት ዓለም ለቤዛ ዓለም በተሰቀለባት በቀራንዮ በጎልጎታ እንድንሰበሰብና ስሙን እንድንጠራ ቃሉን እንድንሰማ በረከተ መስቀሉን እንድንቀበል የረዳን የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው አሜን በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ስቅለቱ በዓል በሰላምና በጤና አደረሰን አደረሳችሁ አሜን እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ወንዶች በጭብጨባ ሴቶች በእልልታ አሕዛብ ሁላችሁ እጆቻችሁን አጨብጭቡ በደስታ ቃልም ለእግዚአብሔር እልል በሉ ተብሎ በዳዊት መዝሙር 46 ቁጥር 1 ላይ ተመዝግቧል ለእግዚአብሔር ክብር የሚያጨበጭቡ እጆች ይባረካሉ ለእግዚአብሔር ክብር እልል የሚሉ አንደበቶች ይባረካሉና አሁንም ባካችሁ ይሄንን ቀን ያሳየንን በዚህች በቅድስት ሀገር በኢየሩሳሌም በተለይም በዚህ በቀራንዮ እንድንገኝና ይሄን በረከት እንድንቀበል እንድንሳተፍ የረዳንን የፈቀደልንን የአባቶቻችንን የቅዱሳን አምላክ የሰራዊት ጌታ እግዚአብሔርን ከልብ በሆነ ምስጋና በደንብ አድርገን እናመስግነው ለአምላካችን ለእግዚአብሔር ከምንሰዋቸው መስዋዕቶች መካከል አንዱ የምስጋና መስዋዕት ነው ምስጋናን የሚሰዋ ያከብረኛል ተብሎ በዳዊት መዝሙር 49 ቁጥር 23 ላይ ተመዝግቧል ስለዚህ ከከንፈሮቻችን ለአምላካችን ለእግዚአብሔር ሁሉ ጊዜ ምስጋና መስዋዕት ልንሰዋ ያስፈልገናል በተለይም እግዚአብሔር በቸርነቱ ለዚያ ክብር ቢያበቃን ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤ ስራችን ምስጋና ነው እንደ ሰማያውያኑ እንደ እሳታውያኑ እንደ ብርሃናውያኑ
ቅዱሳን መላእክት እግዚአብሔርን ቅዱስ 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 እያልን እያመሰገንነው እንኖራለንና አሁንም ስለማይነገረው ስጦታው በሙሉ አምላካችን እግዚአብሔርን ለሶስተኛ ጊዜ በደንብ አድርገን እናመስግነው። አምላካችን እግዚአብሔር ምስጋናችንን ይቀበልልን። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። አሜን። ገብረ ሰላም በመስቀሉ ወትንሣኤሁ አግሃደ ሰላምን በመስቀሉ አደረገ ሰላምን በመስቀሉ ሰራ ሰላምን በመስቀሉ መሰረተ ትንሣኤውንም አሳየ ትንሣኤውንም ገለጠ እያሉ ሊቃውንቱ አሁን ሲያዜሙ ነበረ። ይህንን የዘመረው ኢትዮጵያዊው ጥዑመ ልሳን ፈልፈለ ማህሌት እንዚራ ለቤተ ክርስቲያን ባሕረ ጥበባት አባታችን ማህሌታዊው ቅዱስ ያሬድ ነው። ከዚያ የተወሰደ ነው። ገብረ ሰላም በመስቀሉ ሰላምን አደረገ በመስቀሉ ሰላምን ሰራ መሰረተ ማለት ነው። እንግዲህ ሁላችንም እንደ ተከታተልነው ሰሞኑን በሙሉ ሰሙነ ሕማማቱን ስንከታተል ቆይተናል። አስቀድሞ አባታችን ሊቀ ነቢያት ሙሴ በሕግ መጻሕፍቱ ከጻፈው አባታችን ክቡር ዳዊት በመዝሙራቱ ከዘመረው ቅዱሳን ነቢያት በየዘመናቱ በትንቢት ከተናገሩት እየተነበበ ንባብ ብቻ አይደለም ጥሬ ቃል ብቻ አይደለም ትርጉም ጭምር በስፋት ተነግሯል። በድንገት ወይም በአጋጣሚ የሆነ ነገር ስለሌለ ማለት ነው። ሁሉ በውበት ስለተከናወነ ዛሬ ደግሞ የምስራቹ ቀን ደርሰናል በእግዚአብሔር ቸርነት ማለት ነው። ስለዚህ ገብረ ሰላም በመስቀሉ ሰላምን አደረገ በሚል ርዕስ ጥቂት ደቂቃዎች ከኔ ጋር አብረን እንቆያለን። በተለይም ስለ ዛሬው ነገር ነው የማነሳው። በመጀመሪያ ሰላምን በመስቀል ያደረገው ሰላምን በመስቀል የሰራው የመሰረተው ሰላምን በመስቀል የሰጠው የሰላም አምላክ የሰላም አባት የሰላም አለቃ የሰላም ንጉስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ የሰላም አምላክ ሰላሙን እንደሚሰጠን አስቀድሞ በቅዱሳን ነቢያት አንደበት ተነግሮ ነበረ። ነቢየ እግዚአብሔር ቅዱስ ኢሳይያስ ትንቢት በሚናገርበት ዘመን በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ጀምሮ እንዲህ አድርጎ መዝግቧል። ሕፃን ተወልዶልናልና ወልድም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የሰላም አለቃ ተብሎ ይጠራል ብሎ ተናግሮ ነበር። ገና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከመወለዱ ከ700 ዘመን አስቀድሞ የተናገረው የትንቢት ቃል ነው። እግዚአብሔር የራቀውን አቅርቦለት የረቀቀውን አጉልቶለት የተሰወረውን ገልጦለት ወደፊት ሊሆን የነበረውን ነገር ከመሆኑ አስቀድሞ እንደሆነ አድርጎ ተናገረ። ይህ ሕፃን ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አዎ መካር ነው አለ። ኃያል አምላክ ኤልሻዳይ ካህሌ ኩሉ ሁሉን ቻይ
የሚሳነው ነገር የሌለ ነው አለ። ስሙ ድንቅ ነው አለ። ከስሞች ሁሉ በላይ የሆነ ስም ነው። ድል አድራጊ ስም ነው። ሕያው የሆነ ዘላለማዊ ስም ነው። አሸናፊ ስም ነው። መድኃኒት መቤዝው አዳኝ የሆነ ስም ነውና ስሙ ድንቅ ነው አለ። የሰላም አለቃ ነው፣ የዘላለም አባት ነው ብሎ ተናገረለት። አው የሰላም አለቃ፣ የሰላም ባለቤት፣ የሰላም ምንጯ እሱ ነውና እስቲ በሉ ከኔ ጋር አባካችሁ እርሱ በሉ። ሰላማችን ነውና የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 14 ላይ የተመዘገበ ኃይለ ቃል ነው። እርሱ ሰላማችን ነውና እርሱ ራሱ ሰላማችን ነው። ራሱ ሰላማችን ነው ወገኖች። ሰላም አለው፣ ሰላም ይሰጣል ብቻ አይደለም፣ እርሱ ራሱ ሰላም የሰላም ምንጯ ነው፣ የሰላም ባለቤቷ ነው። ይሄ ነው እንግዲህ ዛሬ ግብረ ሰላም በመስቀሉ ብለን ያልነው። ሰላምን በመስቀሉ አደረገ ማን? ሰላማችን፣ የሰላም አባት፣ የሰላም አምላክ፣ የሰላም አለቃ፣ የሰላም ንጉስ፣ ሰላማዊ ኢየሱስ ክርስቶስ ማለት ነው። እርሱ ሰላማችን ነውና አለ። ሁለቱን ያዋሃደ ይላል። በአዋጅ የተነገሩትንም ትእዛዛት ሽሮ በመካከል ያለውን የጸብ ግድግዳ በስጋው ያፈረሰ ይላል። ለድህነት ዓለም ለቤዛ ዓለም በዕለተ ዓርብ በቀራንዮ ኮረብታ በዚህ ስፍራ በዕፀ መስቀል ላይ ተሰቅሎ የጸብን ግድግዳ አፈረሰ። ሁለቱን ያዋሃደ አለ። ሁለቱን ያለው ሕዝብንና አሕዛብን ነው። ሕዝብ የተባሉ ቤተ እስራኤል በግዝረት፣ አሕዛብ የተባሉ ደግሞ ፍልስጤማውያኑ በቁልፈት ተለያይተው ይኖሩ ነበር። ሕዝበ እግዚአብሔር እስራኤል ዘሥጋ በእግዚአብሔር ስም ተጠርተዋል። በሕገ ኦሪት ይመራሉ። ወንዶቹ በግዝረት ለእግዚአብሔር ተለይተዋል። አሕዛብ ግን አልተገረዙም፣ በቁልፈት ይኖራሉ። በእግዚአብሔር ስም አልተጠሩም። ያለ ሕግ ያለ ሥርዓት ስድ ሆነው ይኖራሉ። እነኚህን ሁለቱን ነው ያዋሃደው። ሕዝብንና አሕዛብን ሊያዋሂድ አንድ ሊያደርግ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ እጆቹን ለችንካር ወደ ቀኝና ወደ ግራ ዘረጋ። ከዚያም ሕዝብና አሕዛብን አዋሃደ። የጸብን ግድግዳ ያፈረሰው ቅዱስ ሥጋውን ቆርሶ ነው። ክቡር ደሙን አፍስሶ ነው። ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው። የጸብ ግድግዳ የፈረሰበት ምስጢር ይሄ ነው። ዋጋ ተከፍሏል ወገኖች። እንዲሁ አይደለም። የከበረ ደሙን አፍስሷል። ቅዱስ ሥጋውንም ቆርሷል። ሁለቱን አዋሂዷል፣ አንድ አድርጓል። ይኸውም አለ አንድን አዲስን ሰው በራሱ ይፈጥር ዘንድ ይላል። እስቲ በሉ ይኸውም በሉ። አንድን አዲስን ሰው በራሱ ይፈጥር ዘንድ። እዚህ ጋር ጥቂት ነገር እናንሳ። የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። በመጀመሪያ በስነ ፍጥረት ታሪክ ሁላችንም ከአዳምና ከሔዋን ተገኝተናል። የሰው ነቁ ምንጩ አዳም ነው። ሔዋንን እንኳን አምላካችን እግዚአብሔር ከጎኑን አውጥቶ የሰጠው። ስለዚህ በስነ ፍጥረት በጥንተ ተፈጥሮ የመጀመሪያው ሰው አዳም ነው። የሰው ምንጩ እሱ ነው። ወረድልና አባታችን ኖህ ጋር ሲደርስ ሴም፣ ካም፣ ያፌት ተብሎ ለሶስት ተከፈለ። አባታችን አብርሃም ጋር ሲደርስ ደግሞ እንዲሆነ አብርሃም ከጨዋይቱ ከሳራ ይስሐቅን ወለደ። ደግሞ ከባሪያይቱ ከአጋር እስማኤል ተወለደለት። ያን ጊዜ ልዩነት መጣ። የጸብ ግድግዳ ይሄም ጭምር ነው። ወርዶ
በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጥምቀት ሕዝብና አሕዛብ አንድ ሆንን። በእርሱ ስቅለት ሕዝብና አሕዛብ አንድ ሆንን። ሁለቱ ተዋሃዱ ማለት ይሄ ነው። አስተውሉ። ዮርዳኖስ እንሂድ እስቲ። ሁለቱን ሊያዋሂድ አንድ ሊያደርግ በዮርዳኖስ ሲጠመቅ እርቃኑን ነበረ። ደግሞ በቀራንዮ ኮረብታ ሁለቱን ሊያዋሂድ አንድ ሊያደርግ ሲሰቀል እርቃኑን ነበረ። ሁለቱን አዋሃደ፣ አንድ አደረገ። አንድ አዲስ ሰው ተፈጠረ። አሁን በክርስቶስ ቤዛነት ሁላችን አዲስ ሆነናል። አይሁዳዊ ግሪካዊ ማለት የለም። ጨዋ ባሪያ ማለት የለም። ሕዝብ አሕዛብ ማለት የለም። የተገረዘ ያልተገረዘ ማለት የለም። ነጭ ጥቁር ማለት፣ ባለጠጋ ደሃ፣ ጌታ ባሪያ፣ ወንድ ሴት ማለት የለም። ሁሉም በክርስቶስ ቤዛነት አንድ አዲስ ሰው ተፈጥሯል። ጥልንም በመስቀሉ ገድሎ ይላል። እነሆ ሰላምን ያደርግ ዘንድ ይላል። ጥል የተባለ የጸብ አባት፣ የኃጢአት አባት፣ የሐሰት አባት፣ ነፍሰ ገዳዩን ሰይጣን ዲያብሎስን ድል አድርጎት ማለት ነው። ጸብ የተባለ መለያየትን፣ መበላላትን፣ መነካከስን አርቆ አስወግዶ ማለት ነው። በመስቀሉ ገደለ ሲል አንድም ምልክት በተባለ በመስቀሉ በዕፀ መስቀሉ አዳምና እኛ ልጆቹ ክብር ባገኝንበት ዲያብሎስና ሰራዊቱ ባፈሩበት በድላችን አርማ በነጻነታችን ምልክት በቅዱስ መስቀሉ ማለት ነው። ሌላው በመስቀሉ ገድሎ ሲል መስቀል የተባለ መከራ መስቀሉ ነው። ስቃዩም ሞቱም ስለኛ የከፈለው ዋጋ ሁሉ መስቀል ይባላል። ሕዝብና አሕዛብን አዋሃደ። በምድር ብቻ ያለነው የሰው ልጆች አይደለም ሰላም ያደረገው። የሰው ልጆችን ምድራውያኑን እኛን ከሰማያውያን ቅዱሳን መላእክት ጋር አንድ አደረገ ይላል። በዚህ በቆላሲስ መልእክቱ ምዕራፍ 1 ቁጥር 19 ላይ ቅዱስ ጳውሎስ የመዘገበው ነው። በምድርና በሰማይ ያሉትን ሁሉ አንድ ያደርግ ዘንድ ይላል። በመስቀሉ ደም ይላል። በዕፀ መስቀል ላይ ተሰቅሎ ባፈሰሰው በከበረ ደሙ ፈሳሽነት ምድራውያን የሰው ልጆችን ከሰማያውያን መላእክት ጋር አንድ አደረገ። ሰላምን ያደረገው ይሄንን ሁሉ ነው። ከባህሪ አባቱ ከእግዚአብሔር አብ ከባህሪዎቱ ከእግዚአብሔር መንፈስ ቅዱስ ጋር ከራሱም ከእግዚአብሔር ወልድ ከኢየሱስ ክርስቶስ ጋር ታረቀን፣ አስታረቀን ማለት ነው። እርቅ ተደረገ፣ ሰላም ተመሰረተ። በቀራንዮ ኮረብታ በዚህ ስፍራ ተሰቅሎ ሁሉን ወደ ራሱ ሰበሰበ። አሁንም አለ የዚህ ዓለም ፍርድ ደርሷል አለ። የዚህም ዓለም ገዥ ወደ ውጪ ይጣላል አለ። እኔም አለ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ወደ ራሴ እስባለሁ አለ። በዚህ በዮሐንስ ወንጌል ምዕራፍ 12 ቁጥር 31 ጀምሮ የተመዘገበ ቃል ነው። የዚህ ዓለም ፍርድ ደርሷል ሲል በዲያብሎስና በሰራዊቱ ላይ ሊፈርድባቸው ለአዳምና ለኛ ለልጆቹ ሊፈርድልን ማለት ነው። ዳኛ በዙፋኑ ላይ ተቀምጦ ለተበደለ እንደሚፈርድለት በበዳዩም ላይ እንደሚፈርድበት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም በዙፋኑ በዕፀ መስቀል ላይ ተሰቅሎ ለተበደልነው ለአዳምና ለልጆቹ ፈረደልን። በበዳዮቻችን በዲያብሎስና በሰራዊቱ ላይ ፈረደባቸው። አሁንም የዚህ ዓለም ገዥ ወደ ውጪ ይጣላል አለ። ዲያብሎስና ሰራዊቱ ለ5500 ዘመን ሙሉ በእኛ ልቡና ሰልጥነው ነግሰው ይኖሩ ነበረ። ነፍስን ከሥጋ እየለዩ ሥጋን በመቃብር ነፍስን በሲኦል ይቆራኟት ነበረ። ማንም ሊያድነን አልተቻለውም ነበረ። ይሄ የተቻለው ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብቻ ነው። የዚህ ዓለም ገዢ የጨለማው ገዢ የኃጢአት አባት የሐሰት አባት ነፍሰ ገዳዩ ዲያብሎስ ወደ ውጪ ይጣላል። ከኛ ልቡና አራቀልን።
በመስቀሉ ጠርቆ ከመንገዳችን ላይ አስወገደልን እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለው አለ ከምድር ከፍ ብዬ ከሰማይ ዝቅ ብዬ በቀራንዮ ኮረብታ በጸመስቀል ላይ የተሰቀልኩ እንደሆነ ሁሉን ወደ ራሴ እስበዋለሁ እሰበስበዋለሁ አለ ይሄንን ነው የፈጸመው ወገኖቼ በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይሄን ተናገረ አለ ከምድር ከፍ ብሎ ከሰማይ ዝቅ ብሎ በዚህ ቦታ ተሰቅሏልና ክብር ምስጋና ይግባው ባካችሁ በደንብ አድርጋችሁ አመስግኑ እንዲህ ነው ሰላም የተመሰረተው እንዲህ ነው እርቅ የተደረገው እንዲህ ነው የጸብ ግድግዳ የፈረሰው አሁን ይሄን ያሰብን ያለነው ይሄንን ያከበርን ያለነው የምስራች ቀን ነው ዛሬ አሁን ነገር ቄጤማውን አብረን አያይዘን እናንሳ እነሆ የምስራች ተብሎ ዛሬ ቄጤማው ይታደላል ይሰጣል ይሄውም እንደዚህ ነው ወገኖቼ በተለይ በአባታችን በኖህ ዘመን የሰው ልጆች ኃጢአት እጅግ በዛ አምላካችን እግዚአብሔር ዓለምን በንፍር ውሃ ሊያጠፋ በተነሳ ጊዜ በቁጣው ማለት ነው እነሆ በመጀመሪያ ቁራን ላከው የጥፋቱ ውሃ በነበረ ጊዜ ማለት ነው መድረቅ አለመድረቁን መጉደል አለመጉደሉን አረጋግጦ እንዲመጣ ቁራ እንደወጣ ቀረ ሆዱን ሲሞላ ጥምብ ሲበላ እዛው ቀረ ከዚያ በኋላ ርግቧን ላካት ርግቧ የወይራ ዝንጣፊ ቄጤማ ባፏ ይዛ መጣች ይሄውም ኖህ ከመርከቡ ያንን አይቶ ውሃው እንደጎደለ እንደደረቀ አውቆ መስኮቱን ከፍቶ አይቶ ወጣ ይላል እነሆ ነትገማያይ ሐጸማያይ የጠፋቷ ጎደለ የጠፋቷ ደረቀ የምስራቹን ርግቧ አበሰረች እንዲሁ በርግብ የተመሰለ መንፈስ ቅዱስ ሰላምን አብሳሪ ነውና ሀዳጌ በቀል ነውና የዋ ነውና ሩህሩ መሐሪ ይቅርባይ ነውና ተስፋ መስቀልን ያበስራልና በርግብ የተመሰለ እግዚአብሔር መንፈስ ቅዱስ ነው ወገኖች የወይራ ዝንጣፊ ወይም ቄጠማው ደግሞ የምስራቹ ነው አሁን የጎደለው የመርገመ ሥጋ የመርገመ ነፍስ ውሃ ነው የደረቀው የመርገመ ሥጋ የመርገመ ነፍስ ውሃ ነው አዳምና እኛ ልጆቹ በሙሉ እንጠፋበት የነበረ ውሃ የወሰደን ጠርጎ ማለት ነው ወገኖች በመርገመ ሥጋ ላይ መርገመ ነፍስ በሞተ ሥጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን ነበር በሥጋ ሞት ወደ መቃብር መውረድ በነፍስ ሞት ወደ ሲኦል መውረድ ተፈርዶብን ነበር አሁን የምስራቹን እያየን እየሰማን ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በ9 ሰዓት ቅዱስ ነፍሱን ከቅዱስ ሥጋው በስልጣኑ ለየ በ11 ሰዓት ያርማቴያሱ ደጉ ቅዱስ ዮሴፍና የማታው ተማሪ የአይሁድ አለቃ ኒቆዲሞስ ሥጋውን ከችንካር አላቀው ከመስቀል አውርደው በአዲስ በፍታ ገነዘው በአዲስ መቃብር ቀበሩት አምላካችን ኢየሱስ ክርስቶስ ቅዱስ ነፍሱን ከቅዱስ ሥጋው በስልጣኑ በለየበት ጊዜ ቀጥታ በአካለ ነፍስ ወደ ሲኦል ወርዶ ሲኦልን በረበረ ምርኮን ማረከ ነፍሳትን ነፃ አወጣ በሲኦል ለነበሩት ነፍሳት የምስራችን ሰበከ ሰላምን ሰበከ ሰላም ለኩልክሙ አላቸው ሰላም ለሁላችሁ ይሁን ሰላም ለእናንተ ይሁን ብሎ ሰበከ እሱም ተከትለው ነፍሳት ከሲኦል ከባርነት ቤት ነፃ ወጡ ዲያብሎስ ተሸነፈ ድል ተደረገ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን እንዲው ያሰብን ያለነው አሁን የምስራች ነው እንኳን ደስ አላችሁ እንኳን ደስ አለን ደስታችሁን በደንብ አድርጋችሁ ግለጹ ወገኖች
ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከሲኦል ወደ ገነት የመሻገራችን ምስጢር ነው የምስራች ተብሎ ነው ይህ ቄጤማ አሁን ተባርኮ የሚታደለን ማለት ነው ይቺ ቅዳሜ ቅዱስ ቅዳሜ ትባላለች ቅድስት ናት ይቺ ቅዳሜ ነው ከሰንበታት ሁሉ የምትበልጥ ሰንበት አባይ ትባላለች ለምን በብሉይ ኪዳን አምላካችን እግዚአብሔር በዕለተ ቀዳሚት ስራውን ያቆመበት የጨረሰበት የፈጸመበት ነው ለእናንተ እንግዳ አይደለም ሻባት ይባላል አሁን እሱ ነው እዚህም ያከበሩ ያሉት በአዲስ ኪዳን ደግሞ ነፍሳት ሁሉ ያረፉበት ነው አምላካችን ኢየሱስ ክርስቶስ ስራውን ጨርሶ በመቃብር አረፈ በስጋ ነፍሳትን ደግሞ ከሲኦል ከባርነት ቤት ከመከራ ከስቃይ ከጭንቅ ከዚያ ከሰይጣን አገዛዝ አሳረፈ ይሄንን የሚያመለክትም ነው ይሄ ቀን ማለት ነው አሁን እንግዲህ ገብረ ሰላም በመስቀሉ ስንል እኛም የሰላም ሰዎች የእርቅ ሰዎች የፍቅር ሰዎች የይቅርታ ሰዎች ሆነን ማለት አለብን እንጂ እንዲሁ በየዓመቱ ገብረ ሰላም በመስቀሉ ያልን ብቻ በመስቀሉ ሰላም አደረገ ይያልን ቂምን አርግዘን ለበቀል እየተጣደፍን እርስ በርስ እየተለያየን እየተባላን እየተጣላን እየተነካከስን ብንመላለስ የዚህ ምስጢር አልገባንም ማለት ነው ወደ ራሳችን ሕይወት ማምጣት አለብን ታሪክ ተርከን ብቻ በዓል አክብረን ብቻ መለያየት የለብንም ዛሬ እሱ የሰራው ሰላም በእኛ ዘንድ አለ ወይ ነው ፍቅር አለን ወይ ነው እርቅ አለን ወይ ነው እንግዲህ አምላካችን በመስቀል ላይ ተሰቅሎ አንድ አዲስ ሰው ነው የፈጠረው ልዩነት የለም በቆዳ ቀለም ልዩነት የለም በቋንቋ ልዩነት የለም በጾታ ልዩነት የለም በሀብት በገንዘብ በሹመት በስልጣን በእውቀት በጥበብ ልዩነት የለም አንድ አዲስ ሰው ተፈጥሯል አሁን አንድ ነን ወይ ነው ጥያቄው ሕዝብና አሕዛብ አንድ ሆኖ አለን እኮ በክርስቶስ መስዋዕትነት ቤዛነት ኢትዮጵያውያን አሁን አንድ ነን ወይ ኢትዮጵያውያን እንደ ኢትዮጵያ አንድ ነን ወይ መጀመሪያ ነን እናንሳ ብዙ አይነት ቋንቋ ይነገራል በኢትዮጵያ ምድር ከ86 ያላነሰ ቋንቋ ይነገራል አንድ ነን ወይ ልዩ ልዩ ባህላት ይኖሩናል ልዩ ልዩ አመለካከቶች ይኖሩናል ግን አንድ ነን ወይ ደግሞ የኢትዮጵያ ኦርቶዶክሳዊት ተዋሂዶ ልጆች በአንድ መስቀል የዳንን ከአንድ ማህፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በአንዱ ሜሮን የከበርን ከአንዱ ብስት ከቅዱስ ስጋው ከአባቶቻችን ከካህናት እጅ ቅዱስ ስጋውን የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስን የአንዲት ቤተክርስቲያን ልጆች አንዲት ርስት ገነትን ኋላም መንግስተ ሰማያትን ተስፋ የምናደርግ ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን አንድነት አለን ሆይ ዛሬ ሰላም አለን ወይ ፍቅር አለን ወይ እርቅ አለን ወይ የእርቅ ምልክት የሰላም ምልክት የፍቅር ምልክት የሆነውን መስቀል አንገታችን ላይ አጥልቀኑ ልብሳችን ላይ ጠልፈን ጠቅሰን እየሄድን ከአባቶቻችን እጅ እየተባረክንበት እየሳምነው ዛሬ ሰላም አለን ወይ እርቅ አለን ወይ እስበስ እየተለያየን እየተበላላን እየተጣላን ተገኝተን የለ እንዴ የዓለም መሳቂያና መሳለቂያ ሆነን የለ እንዴ እሱ ያፈረሰውን የጸብ ግድግዳ እኮ እንደገናኛ ገንብተነዋል ዛሬ እጅግ ያሳዝናል ወገኖቼ ከሊቅ እስከ ደቂቅ እስቲ ከላይ እስከ ታች እስቲ አለ ወይ ዛሬ ከምሁራኑ ዘንድ ሰላም ፍቅር አለ ወይ ከሃይማኖት አባቶችስ ፍቅር አለ ወይ ዛሬ በጎጥ በቋንቋ ምክንያት ቤተክርስቲያንን ለመገነጣጠር የተነሱ ሰዎች አሉ አይደል እኔ እኮ መጽሐፍ ጠቅሼ ከመነግራችሁ በላይ ዘመኑ ራሱ እኮ ይነገራል ሰው ያወቀው ፀሐይ የሞቀው አደባባይ ምስጢር እኮ ነው ዘመኑን መዋጀት እኮ ነው የእርቅ ምልክት መስቀል ያማሩ መስቀሎች በእጃችን ይዘን ያማሩ መስቀሎች የሚያሸበርቁ የደመቁ ብዙ ዋጋ ወጣባቸው የተንቆጠቆጡ መስቀሎች አንገታችን ላይ አጥልቀን ሰላም የለንም ፍቅር የለንም አህዛብ ይዳኙናል አህዛብ ያስታርቁናል እግዚአብሔር በቃችሁ ይበለን
ሰላሙን መልሶ ይስጠን። ገብረ ሰላም በመስቀሉ ማለት ብቻ አይደለም እሱ የሰራው ሰላም የታል ዛሬ እንዴ? የሰዎች ቃል በልጦብን ከሰላም ተለይተን እየኖርን አይደል ያለነው? የዚህ ነገር መጨረሻው ለኛ ያለውን ያጠፋል፣ እኛንም ያጠፋናል። እስቲ በሉ እርስ በርሳችሁ በሉ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 15 ላይ የመዘገበው ኃይለ ቃል ነው። እርስ በርሳችሁ ብትበላሉ ብትነካከሱ አሁን እንደምናየው እርስ በርሳችሁ እንዳትጠፋፉ ተጠንቀቁ አለ። እገሌ አማራ፣ እገሌ ኦሮሞ፣ እገሌ ትግሬ፣ እገሌ ምን እየተባለ ቋንቋ እኮ መግባቢያ ነው፣ መባያ አይደለም፣ መጣያ እኮ አይደለም፣ መጋደያ እኮ አይደለም። የተደባለቀው በበደል ውጤት ነው፣ በኃጢአት ውጤት ነው እኮ የተደባለቀው። ለምንድን ነው ቋንቋችን ወንጌል የማይሆነው? ቋንቋችን ሰላም የማይሆነው? ቋንቋችን ፍቅር የማይሆነው? ክፎች በትውልዱ ልቡና እርሻ ላይ የዘሩትን የጸብ ዘር፣ የመለያየት ዘር፣ የጎጠኝነት ዘር በቅሎ ነው ዛሬ ትውልዱን እየበላው እያጠፋው ያለው። የተዘራው ዘር ነው፣ ኬትም አልመጣም። ያልተዘራው አይበቅልም፣ ያልተበቀለው አይታጨድም፣ ያልታጨደው አይበላም። እሱ ነው ዛሬ እያጠፋን እየጎዳን ያለው። ምን ሰማው እኮ የሞት ዜና ነው፣ ምን ቆጥረው እኮ አስከሬን ነው። አሁን እኛ እዚህ በባይዳን መካከል ሆነን ይኸው በሰላም በዓል እያከበርን ነው። ሲዱ ኢትዮጵያ ባይነልናችሁ ሂዱ። መቼስ ዓለም አንድ መንደር ናት ዛሬ። ደሄ እርስ በርስ እኮ እልቂት እኮ ነው። ባሳለፍነው የሁለት ዓመት ጦርነት ባለፈው ጊዜ ከ1 ሚሊዮን በላይ የሆኑ ኢትዮጵያውያን አለቁ፣ እንደ ቅጠል ረገፉ። አሁንም ገና እልቂቱ አልቆመም። አንድ ፍሬ ህፃናት እያለቁ ነው። ሀገር ተረካቢ ወጣቶች እያለቁ ነው። እጅግ በሚያሳዝን ሁኔታ ነፍሰ ጡሮች፣ አራሶች ሁሉ የሚያጠቡ እንክብካቤ የሚገባቸው አረጋውያት በመጦሪያቸው ጊዜ ያለቁ እኮ ነው ያሉት። እንዴት እናድርግ ወገኖቼ? እባካችሁ የሰላም ሰዎች እንሁን። እርስ በርስ መበላላት፣ መጣላት፣ መለያየት፣ መነካከስ መጨረሻው መጠፋፋት ነው። ለኛ ያለው ብዙ ነገር ጠፋ፣ እኛንም እያጠፋን ነው ያለው። ስለዚህ ባካችሁ ገብረ ሰላም በመስቀሉ በመነለበት ቀን የሰላም ሰዎች እንሁን። አሁን ሰላምን እንሻት እስቲ፣ እንከተላት እስቲ በሉ ኢየሱስ ክርስቶስ በሉ። በፊታችሁ እንደተሰቀለ ሆኖ ተስሎ ነበር። ይህንን እንዳታስተውሉ ማን አዚም አደረገባችሁ? እዚህ ገላትያ ምዕራፍ 3 ቁጥር 1 ላይ የተመዘገበ ይለቃል። አሁን እዚህ ጋር ያለነው ቀራንዮ እኮ ነው ያለነው። የተሰቀለበት ቦታ እኮ ነው ያለነው። በዕፀ መስቀል ላይ ተሰቅሎ ሰላም ያደረገበት ቦታ ነው ያለነው። ቅዱስ ጳውሎስ ጨነቀው። የገላትያ ሰዎች የተለያዩ የተጣሉ የተባሉ አስቸገሩት። የገላትያ ምእመናንና ምእመናት ጣዖት ያመለኩ በበደል በኃጢአት እየተመላለሱ የረከሱ አስቸገሩት። ከዚያ እናንተ የማታስተውሉ የገላትያ ሰዎች ያለ አሁንኛ እናንተ የማታስተውሉ የኢትዮጵያ ሰዎች ይለናል። እኛን ደግሞ ኢየሱስ ክርስቶስ በፊታችን እንደተሰቀለ ሆኖ ተስሎ ነበር። ይሄን እንዳናስተውል ማን ነው አዚም ያደረገብን? ይሄንን እንዴት አጠፋ ነው? ስነ ስቅለቱ አለ በቤታችን እናየዋለን። በመናባችን ተስሏል ስነ ስቅለቱ። መስቀሉ አንገታችን ላይ አለ። ይሄ እንዳናስተውል ማን ነው አዚም ያደረገብን? እባካችሁ ምልክቱን ከመልእክቱ ጋር አብረን እንያዝ። አንብዞቻችን ዘንድ ምልክቱ መስቀሉ አለ፣ መልእክቱ ግን የለም። መልእክቱ እኮ እርቅ ነው፣ መልእክቱ ሰላም ነው፣ መልእክቱ ይቅርታ ነው፣ መልእክቱ ፍቅር እኮ ነው። የሚጠሉንን መውደድ እኮ ነው መልእክቱ። የሚረግሙንን መመረቅ እኮ ነው። የሚሰድቡንን መባረክ እኮ ነው። ክፉ ለሚያደርጉብን መልካም ማድረግ እኮ ነው። የመስቀሉ መልእክት ይሄ ነው። ምልክቱ ብዙዎቻችን ዘንድ አለ፣ መልእክቱ ግን አልያዝነው። እግዚአብሔር ምልክቱን ከመልእክቱ ጋር እንድንይዘው ይርዳን።
በእውነት ያጣነውን ሰላም እግዚአብሔር መልሶ ይስጠን። ይህን የመከራ ዘመን ያሳጥርልን። የቆረጥነውን ተስፋችንን ይቀጥልልን። እንደ ቀድሞ ዘመን እንደ ቀድሞ አያቶቻችን ዘመን የፍቅርን የሰላምን የእርቅን ዘመን መልሶ ያሳየን። ገብረ ሰላም በመስቀሉ ትንሣኤሁ አግሃደ። ሰላምን በመስቀሉ አደረገ፣ መሰረተ፣ ሰራ። ትንሣኤውንም አሳየ፣ ገለጠ። ለብርሃነ ትንሣኤው በሰላም ያድርሰን። የሁላችንን መጨረሻችን በቸርነቱ ያሳምርልን። ይቆየን። ደውል